የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለዚህም ሰዓት አሰባስበን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ሀሳብ አስተያየታችሁን ስለምታጋሩን ለኛም ድጋፋችሁን ስለምታሳዩን በጣም ነው የምናመሰግነው። ውድ ቤተሰቦቻችን በርከት ያሉ ጥንቅሮችን ይዘናል። የክረምት የዝውውር መስኮት ክፍት ነው። በርካታ ታላላቅ ክለቦች በዝውውር መስኮቱ ላይ በንቃት እየተሳተፉ ነው። የመጀመሪያ ጉዳያችን እናደርገዋለን። በዝውውር መስኮቱ ላይ ያሉ ወቅታዊ ጉዳዮችን የአውሮፓ ሀያላን ክለቦችንም የተመለከተ ወቅታዊ ጥንቅሮችን በስፋት እናነሳለን። ቶትንሃም ሌላ በጣም አስገራሚ ዝውውር ሊፈጽም ነው። ከቶናሊም ከማቲያስ ፈርናንዴዝም ውጭ ማን እንደሆነ እንነግራችኋለን። በጣም አነጋጋሪውን ቶትናም እየተመለከትን ነው። ከሲቲ ጋር በተያያዘ በአንድ ዝውውር ላይ ከውሳኔ ደርሷል። በማንቸስተር ሲቲ በኩል እናነሷለን፣ ትልቅ ጉዳይ ነው። ከዛ ውጭ በሲቲ በኩል ልናነሳ የወደድነውም አንድ ሰው አለ። ወደኋላ ወደ 16 ዓመት ተመለሰን ነው። ቼልሲዎች ቀን ቆርጠዋል። አንድ ጉዳይ ላይ ታደምጡታላችሁ። ከዛ ውጭ ለቼልሲ ደጋፊዎች ዛሬ ሰበር መረጃ ይዘናል። በጣም አነጋጋሪ ባይሆንም የተጠበቀ ጉዳይ ቢሆንም ግን በዚህን ያክል ደረጃ በድፍረት ወጥቶ ይሄን ያደርጋል አልተባለም። የቼልሲው ሰው ተጨማሪ መረጃ ይዘንበታል። ቼልሲውያንም አብራችሁን ሁኑ። በሊቨርፑል የመረጃ ሰዓታችን የሊቨርፑልን ወቅታዊ የዝውውር ጉዳይ እናነሳለን። የሚጠበቁ ጉዳዮች አሉ። ሊቨርፑል ቤት እንመለከተዋለን። የቡድን ዜና ተይዟል። ቀኖችን እናነሳለን። እቺን ቀን ሊቨርፑላውያን አይረሷትም፣ በምክንያት ነው። እቺን ቀን ሊቨርፑል ቤት በተለየ መንገድ እናነሳታለን። አብራችሁን ስትቆዩ የማንቸስተር ዩናይትድ ዝውውር መረጃ ላይ በስፋት መረጃ ይዘን መተናል። በተለይም ወቅታዊ ጉዳዮችን እናነሳለን። የዩናይትድን ዝውውር በስፋት ትኩረት የምናደርገው በመረጃ ሰዓታችንም እናንተን እያሳተፍን ቆይታ የምናደርገው በዩናይትድ የዝውውር ጉዳዮች ላይ ይሆናል ማለት ነው። በዩናይትድ በኩል አርሰናልን በተመለከተ ከበድ ያለውን ድርድር እንግዲህ በይፋ የሚጀምርበት ቀን እየተጠበቀ ነው። ጉዳዩን በተመለከተ ልዩ ጥንቅር ይዘናል። አርሰናሎች የሚጠብቁት አንድ ዝውውርም አለ። እሱን ጉዳይ በተመለከተ በተደጋጋሚ ጥያቄ ስለመጣ ምላሹን ይዘን መተናል። የቡድን ዜና አለን። ትሮሳርድን፣ ሳካን፣ ዴክላን ራይስን ከሃቨርዝን ያካተተ ነው። በስፋት እንመለከተዋለን። አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ አጋር ስለሆናችሁንም እጅግ አድርገን ነው የምናመሰግነው። መረጆቹ ተጀምረዋል። አብራችሁን ቆዩን። በማድሪድ እንጀምር። ሪያል ማድሪድ በዝውውር መስኮቱ ላይ እንቅስቃሴዎችን ማድረጉን ለጊዜው ጋፕ እንዳደረገው ይታወቃል። ግን ያ የሆነበት ምክንያት ውድ ቤተሰቦቻችን ከዝውውር ጋር በተያያዘ ሽያጮች ላይ ስራ እየሰሩ እንደሆነ ይታወቃልና ከዛ ጋር በተያያዘ ነው። ምናልባት ልክ ወደ ዝውውሩ ሲመለሱ የባስቶኒ ጉዳይ ይጠበቃል። የሪያል ማድሪድ አሁን ላይ የመሀል ተከላካይ ቅድሚያ የሚሰጠው ተጫዋች ባስቶኒ ሆኗል። በነገራችን ላይ ኮናቴን ከሊቨርፑል በነፃ መስፈረማቸው በዛ ቦታ ላይ የሚዘነጋ አይደለም። የሪያል ማድሪድ ዝውውር እንግዲህ በቀጣይ ቀናትን በትልቁ እንሰማዋለን ተብሎ ይጠበቃል። የቪኒሺየስ ጁኒየርን ጉዳይ በተመለከተ በነገራችን ላይ 1 ዓመት ነው ኮንትራቱ ላይ ቀረው። በቦስማን ሕግ እቺን ክረምት አንዳች ነገር ሳይፈጠር ካለፈ በነፃ አጡት እንደማለት ነው። ምክንያቱም ጥር ላይ እሱን ያን ውድ ክፍያ ከፍሎ የሚያስፈርመው ክለብ አይኖርም። ነፃ እስኪሆን ይጠብቃሉና ሪያል ማድሪድ ሁሉን ነገር ያጠናቅቃል በዚህ ክረምት። ባየር ሙኒክ ሁኔታውን እየተከታተለ ነው። ለሽያጭ የሚቀርብ ከሆነ የቡድኑ ተጫዋች ለማድረግ ቪኒሺየስ ጁኒየርን በዓለም ዋንጫ በጣም ድንቅ ጊዜን እያሳለፈ ነው። የቪኒሺየስ ጁኒየር መዳረሻ እየተጠበቀ ነው። በሪያል ማድሪድ ኮንትራቱን መፈረም ወይንስ ወደ ሌላ ክለብ የሚለው በዝውውር ጉዳይ ላይ ሮማዎች ተጫዋቹን ላለመልቀቅ ከውሳኔ ደርሷል። ሮማዎች ፓውሎ ዲባላን ኮንትራት በቀጣይ ቀናት ለማራዘም ጥረት እያደረጉ ነው ተብሏል። የመጨረሻ ስራዎችም ሰርተዋል። በርከት ያሉ የጣሊያን መገናኛ ብዙሃንን ዋቢ ያደረገው ጣሊያናዊ ሰው ፋብሪዚዮ ሮማኖም ይሄን አረጋግጦታል። በክለቡ እንዲቆይ ይፈልጋል። የዝውውር መስኮቱ ላይ ከፍት ነው። የትኛውንም ክለብ ሊቀላቀል ይችላል። ግን አርጀንቲናን ተጫዋች ለማስፈረም ወይም ኮንትራቱን ለማራዘም የመጨረሻ ስራዎች እየተሰሩ ነው በሮማ ቤት። ፓውሎ ዲባላ ከሮማ ጋር ረጅም ጊዜን አብሮ ቆይቷል። በእርግጥ በዩቬንቱስም እዛው ጣሊያን የነበረ ነውና የጣሊያንን እግር ኳስ ጠንቅቀው ያውቃሉ ከሚባሉ ወጣት ኮከብ ተጫዋች ውስጥ አንደኛው ነው። የመጨረሻ ስራዎቹ እየተጠናቀቁ ነውና በቅርብ ቀናት ይፋ ይደረጋል ተብሏል። እዛው ሮማ ቤት የሜሰን ግሪንውድን ጉዳይ በተመለከተ ሮማዎች አሁንም ግሪንውድን ይገላቸው ለማድረግ ድርድሮቹን አጠናክረው ቀጥሏል። ግን ከማርሴ ጋር የሚስማሙ አይመስልም። ያለው የገንዘብ ልዩነት አሁንም በጣም ከፍተኛ የሚባል ነው። ከዚህ ጋር በተያያዘ ዝውውሩን ለመፈጸምና የሮማ አካል ለማድረግ እስከ 2031 ነው ኮንትራት ያቀረቡለት ለሜሰን ግሪንውድ። በነገራችን ላይ አሁን ላይ
በዝውውር መስኮቱ ላይ አንድም የውሰት ጥያቄ ሁለትም የገንዘቡ ልዩነት ነው ትልቅ ችግር እየፈጠረ ያለው። ለግሪንውድ በአመት 5 ሚሊዮን ዩሮ ለመክፈል ፈቃደኛ ናቸው። በእርግጥ የተጫዋቹም አመታዊ ደሞዝ እንደዛ ነው። ማርሴ ጋር ትልቁ ችግር የሆነ 55 ሚሊዮን ዩሮ የሚለው ነገር ግን ድርድሩ ቀጥሏል። ግሪንውድን ለማስፈረም ግን አሁን ሮማ በጣም የተሻለው ቦታ ላይ ያለና ጠንካራ ስራዎችንም እየሰራ ያለው የጣሊያን ክለብ ሆኗል። በሰንደርላንድ ቤት የሚገኘው ብራያን ብሮቢ በጣም አስደናቂ ውድድር ዓመት ተሰልፏል። በተለይም በሰንደርላንድ ከዛ በዓለም ዋንጫውም ላይ በነገራችን ላይ ድንቅ ነበር ብራያን ብሮቢ አሁን ላይ በሮናልድ ኪውመን ቡድን ውስጥ አስደናቂ ጊዜን ካሳለፈ በኋላ የሴሪ ክለቦች ትኩረት ስቧል። የጣሊያን ሴሪው ክለብ ዩቬንቱስ ስለ ተጫዋቹ ሁኔታ መረጃዎችን አሰባስቧል። ነገር ግን ምንም አይነት ድርድር አልተካሄደም። ዩቬንቱስ ተጫዋቹን ይፈልጋል። ተጫዋቹ በቀጣይ ውድድር ዓመት በሰንደርላንድ ወይንስ ወደ ሌሎች አውሮፓ ክለቦች ይሄዳል በሚለው ጉዳይ ላይ ግን ተጫዋቹም ውሳኔ ያልደረሰም በጣም ድንቅ የውድድር ዓመት ተሰልፏል። በእርግጥ ስሙ ከዩናይትድም ጋር ሲያያዝ ነበረ። ዩናይትድ ግን አሁን ላይ ሙር በነፃ የሚያመጣው አጥቂ ላይ ትኩረት ያደርጋል። በዛ ቦታ ላይ ቤንያሚን ሼሽኮ እንደ ቁጥር አንድ ይጠቀማል። ከዛ ውጭ ዘርኪዝም እስካልተሸጠ ድረስ ወደ ገበያ ዩናይትድ በቀጥታ ይወጣል ተብሎ አይጠበቅም። ሌላው በዝውውር መስኮቱ ላይ ኤቨርተኖች እንቅስቃሴዎችን እያደረጉ ነው። የቪላሪያሉን የአማካይ ስፍራ ተጫዋች ፓፕ ጉዌን የግላቸው ለማድረግ ፍላጎት አላቸው። በሌላ በኩል ኢድሪሳ ጋናጉዌ ክለቡን ሊለቅ የሚችልበት በጣም ሰፊ እድል አለ። የ27 ዓመቱ ፓፕ ጉዌ በኤቨርተን ዝርዝር ውስጥ ተካተለ። በሴኔጋል ብሔራዊ ቡድን ውስጥ ነበረ። አሁን ሴኔጋል ተሰናብታለች። ስለዚህ ዝውውሩን ለመፈጸም ለኤቨርተን ጊዜ ይሰጣል። ክሪስታል ፓላስ፣ ብራይተን፣ ሰንደርላንድ ይህን ተጫዋች ለማምጣት ጥረት እያደረጉ ነው። ኤቨርተን በተቻለ መጠነት ከቪላሪያል ጋር በቀጣይ ቀናት ድርድር ለማድረግም እቅድ ይዟል ነው የተባለው። በአስቶን ቪላን በኩል በዝውውር መስኮቱ ላይ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። የሴልታ ቪጎን የአማካይ ስፍራ ተጫዋች ሞሪባን እየተከታተሉ ነው። 23 ዓመቱ ነው። 10 ሚሊዮን እስከ 15 ሚሊዮን ፓውንድ አካባቢ ይገመታል ተጫዋቹ በቪላ በኩል። ነገር ግን ሴልታ ቪጎች 25 ሚሊዮን ፓውንድ በታች ይቀበላሉ ተብሎ አይጠበቅም። የትራንስፈር ማርኬት ዘገባም ነው። ከዚህ ጋር በተያያዘ በዝውውር መስኮቱ ላይ በቀጣይ ቀናትም በሁለቱ ክለቦች መካከል ድርድር ይደረጋል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ይሳተፋል አስቶን ቪላ እና በዝውውር መስኮቱ ላይ ዝውውሮችን ለመፈጸም ጥሩ አጋጣሚ ይሰጠዋል። ቶትንሃም አልተቻለም። ውድ ቤተሰቦቻችን የቶትንሃም እንቅስቃሴ ምናልባት በርካቶች እንዲቀኑበት ያደረገም ሊመስል ይችላል። ምክንያቱም ቶትንሃም አንዳንዶች የፈለጓቸውን ዝውውር ነው የፈጸመው። አሁን ደግሞ ሌሎች የሚፈልጓቸውን ክለቦች ተጫዋቾች ለማስፈረም እየተንቀሳቀሰ ነው። በጣም አስደናቂ ጉዞ ላይ ነው። ለቶትንሃም ደጋፊዎች ይህ ክረምት በጣም አስደሳች ነው ማለት ይቻላል። ከሁለቱ በጣም የቆዘሙ ዓመታት በኋላ ዛሬ ቶትንሃም ሆትስፐርስ ድርድር ይጀምራል። ያውም ከዌስትሃም ያውም በሰመርቪል ጉዳይ ላይ። ይሄ ለዩናይትድ ጥሩ ዜና አይደለም። ምክንያቱም ቶትንሃም የተጠየቀውን ሁሉ እየከፈለ እየተስማማ እያስፈረመ ነው። በዩናይትድ ዝርዝር ውስጥ ነበረ። በእርግጥ ዩናይትድ የመጨረሻ ውሳኔ አልቆረጠበትም ነበር ሰመርቪል ላይ። ከዚህ ጋር በተያያዘ ሮቤርቶ ዲዘርቢ የ24 ዓመቱን የግራ ክንፍ አጥቂ የግላቸው ለማድረግ ፍላጎት አላቸው። ስፐርስ በቀጣይ ቀናት ድርድር ለማድረግ ፍላጎት አለው። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ ተጠናቋል። 50 ሚሊዮን ፓውንድ ለሰመርቪልም ለመክፈል ቶትንሃም ፈቃደኛ ነው። ይሄ ነገር በቀጣይ ቀናት ልንሰማው የምንችለው ሌላ ትልቅ ዝውውር ነው። ሳንድሮ ቶናሊ ለንደን ደርሷል። ውድ ቤተሰቦቻችን የሕክምና ምርመራውን ሊያደርግ ማቲያስ ፈርናንዴዝ ኦልሬዲ ፈርሟል። እሱ ተጠናቋል። ቶትንሃም ሆትስፐርስ በሰዓታት ልዩነት ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ከከፈለ በኋላ ወዲያው ደግሞ ሳንድሮ ቶናሊን 100 ሚሊዮን ፓውንድ ተከፍሎ የሚያልቅ ዝውውር ሂሳብ ነው ዛሬ ለንደን እንዲገኝ ያደረገው። የሕክምና ምርመራውን ምናልባትም ይህን መረጃ ስታደምጡ እያደረገም ሊሆን ይችላል። ሳንድሮ ቶናሊ እስከ 2032 ኮንትራቱን በቶትንሃም ሆትስፐርስ ቤት ይፈርማል። እንዳልኳችሁ ዛሬ ለንደን ገብቷል። የሕክምና ምርመራውን እያደረገ ነው። በቀጣይ መረጃችን የሕክምና ምርመራው ተሳካል ተሳካ የሚለውን እነግራችኋለሁ። ኦልሞስት ግን ይሳካል ተብሎ ይጠበቃል። አዲሱ የቶትንሃም ፈራሚ ማቲያስ ፈርናንዴዝ ለቀጣዩ እርምጃ በጣም ጓጉቻለሁ ብሏል። ስፐርስ ግዙፍ ክለብ ነው እና ዋና አሰልጣኙ ለመቀላቀል የወሰንኩበትም ቁልፍ አካል ነው ብሏል። ሮቤርቶ ዲዘርቢን ስናወራ በጣም ልዩ ነበር። ሮቤርቶ ዲዘርቢ ለማቲያስ ፈርናንዴዝ እግር ኳስን በተመሳይ መንገድ እንመለከተዋለን። እንደ ጠንካራ ቡድን በትግልና በጉልበት ወደ ሜዳ እንገባለን። እያንዳንዱን ጨዋታ ለማሸነፍ ሞክራለን። ለመጀመር ደጋፊዎቹ ለማግኘትና በዛ በቶትንሃም ሆትስፐር ስቴዲየም ለመጫወት በጣም ጓጉቻለሁ ሲል ተደምጧል። ሮቤርቶ ዲዘርቢን ግን የዝውውሩ ምክንያት አድርጓቸዋል።
ዝውውር መስኮቱ ላይ በእርግጥ እሳቸው ለበርካቶች መምጣት እንደ ምክንያትም እየተጠቀሱ ይገኛሉ። በርካታ ዝውውሮችን ፈጽመዋል። አሁን የሰመርቪልን ሰምተናል። ድርድር ሊጀመር መሆኑን የተረጋገጠ ጉዳይ ነው። ቶትናም በጣም እየተጠናከረ ነው። ለፕሪሚየር ሊግ ዋንጫ ግን ቀጣይ ዓመት መጫወት አይችልም ወይ? 2 ዓመት ላለመውረድ የተጫወተው ቶትናም ከአሰልጣኙ ፕሮፋይል ሮቤርቶ ዲዘርቢ እያስፈረመ ካላችሁ ተጫዋች ጻፉልን። ማንቸስተር ሲቲ ማሎ ጉስቶ እንደሚፈልጉ አረጋግጠዋል። ነገር ግን 75 ሚሊዮን ፓውንዱን አንከፍልም ብሏል። ለቼልሲ ያሳውቋቸዋል። እናም በቼልሲ እና በሲቲ መካከል ድርድሩ ገና ሳይጀመር ፈርሷል። ሲቲ ሌሎች አማራጮችን መመልከት ጀምሯል ተብሏል። በእርግጥ የማሎ ጉስቶን ጉዳይ ትቶታል ማለት ሳይሆን 75 ሚሊዮን ፓውንድ አንከፍልም ብሏል። ስለዚህ ቼልሲ ለመደራደር ፈቃደኛ ከሆነ ብቻ ወደ ዝውውሩ ይመለሳሉ ተብሏል በክለቡ በኩል። ከዚህ ጋር በተያያዘ ማንን ሊያመጣ ይችላል በቀይ ተመላላሽ ቦታ ላይ የሚለው የሚጠበቅ ይሆናል። በርካታ አማራጮችን ግን እያዩ ነው። ፋብሪዞ ሮማኖ ማረጋግጦታል። የማሎ ጉስቶ አድናቂ ቢሆኑም ሲቲዎች ማለት ነው ራሳቸው አሰልጣኝ ማሬስካ ተጫዋቹን ቢፈልጉትም 75 ሚሊዮን ፓውንዱ ተወዷል የሚል ነው። ሲቲ ለኤሊዮት አንደርሰን 116 ሚሊዮን ፓውንድ ስለከፈለ 75 ሚሊዮን ፓውንዱንም ከፍሎ ያመጣዋል የሚል ትንታኔ ሲሰጥበት ነበረ ከሰሞኑ። ግን ሲቲ ይህን ገንዘብ ለቼልሲ አንከፍልም ብለዋል። ይቺን ቀን ከ16 ዓመት በፊት ወደኋላ መለስ ብለን ሲቲ ቤት እናንሳት። ያያ ቱሬ ዝውውሩን ያጠናቀቀበት ቀን ነበረ፣ ሲቲን የተቀላቀለበት። ከዛ በኋላ ያያ ቱሬ አስደናቂ ፓሶች ከመሃል ሜዳ ወደ ቀኝና ወደ ግራ ክንፍ የማጥቃት ኮሪደር ሲሸጋገሩ አጥቂውን ከግብ ጠባቂ ሲያገናኙ እናውቃቸዋለን። 3 የፕሪሚየር ሊግ ዋንጫ፣ 2 የካራቦ ካፕ ዋንጫ፣ 1 ኤፍ ኤ ካፕ፣ 1 ኮሚቲ ሺልድ አሳክቷል። በነገራችን ላይ አማካይ ቢሆንም 62 በጣም አስደናቂ ግቦች አሉት። ከግቦቹ ቢያንስም 32 አሲስቶች አሉት። 230 የፕሪሚየር ሊግ ጨዋታዎችን ለማንቸስተር ሲቲ ተጫውቷል። ያው እሱ የፔፕ ጋርዲዮላ እግር በመጣ ቁጥር የእሱ እግር ደግሞ ከዛ ክለብ እንደሚነቀል ይታወቃል። ጋርዲዮላ ሲቲን ሲይዙ ጋርዲዮላ ባርሴሎናን ሲይዙ እግሩ ከዛ ተነቅሎ ሲቲ ቤት መጥቶ ውብ ነገሮችን አሳየን። እሳቸው መንበረ ስልጣኑን ሲቲ ቤት ሲረከቡ እንደገና ለቀቀና ከፔፕ ጋርዲዮላ ጋር ሆድና ጀርባ የሆኑ ሰው እንደሆነ ይታወቃል። ስለ ያያ ቱሬ የትኛውን ቅጽበቱን ታስታውሳላችሁ? ሲቲዎች ግን ጻፉልን። የዣቪ አሎንሶ ቡድን ቼልሲ በቀጣይ ልምምድ የሚጀምርበትን ቀን አሳውቋል። አሁን ባለው ቡድንና ከዓለም ዋንጫ የተሰበሰቡትን ጨምሮ ጁላይ 9 ማለትም ከ7 ቀን በኋላ ቼልሲ በይፋ ልምምድ ይጀምራል። ከዚህ ጋር በተያያዘ የዣቪ አሎንሶ ስብስብ ምን አይነት ቡድን ይሆናል፣ እንዴት ያለ ቡድን ይሆናል የሚለው በጣም የሚያጓጓ ጉዳይ ነው። እሳቸው ምናልባት በሪያል ማድሪድ በርካቶች ጥያቄ ለመሰናበት አልነበረባቸውም፣ ስልጣን ሁሉ ሊሰጣቸው ይገባ ነበረ መልበሻ ክፍሉ በሚል በቼልሲ ተሰጥቷቸዋል። መልበሻ ክፍሉ ስልጣን ሁሉ ነገር በእሳቸው እጅ ነው። ዝውውሩን የሚቆጣጠሩት እሳቸው ናቸው። እንደ ማናጀር ነው የተቀጠሩት። በነገራችን እንደ ኮች ብቻ አይደለም። ከዚህ ጋር በተያያዘ በኮፓ የሚመለሰውን ቡድን ሲያሰለጥኑ ከቡድኑ ማንን ይቀንሳሉ፣ ማንን ይጨምራሉ የሚለውም በትልቁ የሚጠበቀው ጉዳይ ነው። ዛሬ የሰበሩ መረጃ ቼልሲ ቤት ቼልሲን ለመልቀቅ ስራ ላይ ነን ያሉት የኤንዞ ፈርናንዴዝ ወኪል ጉዳይ ነው። አርጀንቲና ተጫዋች ኤንዞ ፈርናንዴዝ ወኪል ዣቬር ፓስቶሬ ቼልሲን ለመልቀቅ ስራ በይፋ ጀምረናል ብሏልና ኦልሞስት ለቼልሲ ሰበር መረጃ ባይሆንም ግን ቼልሲዎች መስማት የሚፈልጉት ዜና ነው ተብሎ አይጠበቅም። ከተጫዋቹ ብቃትና ፐርፎርማንስ አንጻር በእርግጥ እንዲህ ልቡ የሸፈተንም ተጫዋች ማቆየት ጥሩ አይደለም የሚሉ የቼልሲ ደጋፊዎች እንዳሉ ሆኖ ማለት ነው። ከዚህ ጋር በተያያዘ ኤንዞ ፈርናንዴዝ ማድሪድ ከተማን ይወድ እንደሆነ የተጠየቀው ወኪሉ ሃቬር ፓስቶሬ ማድሪድን ማን ሊጠላ ብሏል። አክሎም ጓደኛው ጁሊያን አልቫሬዝ እዛ ነው የሚገኘው፣ የረፍት ጊዜያቸውንም አብረው ማሳለፍ ይችላሉ። ዩሊያን አልቫሬዝ እና ኤንዞ ፈርናንዴዝ የአርጀንቲና ብሔራዊ ቡድን ተጫዋች ናቸው። ስለዚህ በማድሪድ ማሳለፍ ይፈልጋሉ አንድ ላይ ብሏል የሃቬር ፓስቶሬ። ስለዚህ ተጫዋቹን ወደ ሪያል ማድሪድ ለመውሰድ በይፋ ስራ እንደጀመሩ ዛሬ ሳይሸፋፍን የተናገረው። ስለዚህ ቼልሲን ለመልቀቅ ስራ እየሰራን ነው፣ ንግግሮች እያደረግን ነው፣ ድርድር አለ ብሏል። በጣም ያልተጠበቀ ዜና ባይሆንም ግን ትልቅ ሰበር መረጃ ነው ማለት ይቻላል። በይፋ ቼልሲን ኤንዞ ፈርናንዴዝ ይለቃል። በሊቨርፑልም በኩል የሚጠበቁ ስንብቶች አሉ። ካርትስ ጆንስ አሁን እየወጡ ባሉ መረጃዎች መሰረት ግን ተጫዋቹ በሌሎች የእንግሊዝ ክለቦች ከመጫወት ይልቅ በዛው በሊቨርፑል መቆየትን ይመርጣል። ካልሆነ ደግሞ ከእንግሊዝ ውጭ ወጥቶ መጫወትን ቅድሜ ይሰጣል የተባለው ኢንተር ሚላን ነው። እንግዲህ ከእንግሊዝ ውጭ የተጠቀሰው ክለብ ያው በዝውውር ሂሳብ አልተስማሙም። በማለዳው ጥንቅራችን ቃል ስፖርት ላይ አንድ ጥያቄ አንስተን ነበረ። እውነት ካርትስ ጆንስን በ40 ሚሊዮን ዩሮ ሸጦ እነ ኤሊዮታን እነ
አዳም ዋርተንን እስከ 100 ሚሊዮን ዩሮ ከፍሎ ማምጣት እንዴት ያለ አዋጭ ዝውውር ሊሆን ይችላል በሊቨርፑል ዘንድ ብለን ጥያቄ ማቅረበን ነበረ። የካርተስ ጆንስ ፍላጎት ግን ያው በፕሪሚየር ሊግ መቀጠል ከሆነ ሊቨርፑል ነው፣ ካልሆነ ግን የጣሊያን ክለብን ቅድሜ ይሰጣል። ስለዚህ ድርድሩን ሊፈቅድ ይችላል ማለት ነው። ሊቨርፑል እሱን ለማቆየት ወይም ለመሸጥ የሚለው ነገር ግን ገንዘቡ ላይ የተመሰረተ ስለሆነ ሊቆይ የሚችልበት እድል ከዝውውር ሂሳብ ጋር በተያያዘ ብቻ ነው። ሪቻርድ ዩዝ በዚህ ክረምት የዝውውር መስኮቱ የሊቨርፑል የተጫዋቾችን የዝውውር ስራና የክለቡን አዲስ ዋና አሰልጣኝ አንዲ ሮላን በማገዝ ላይ ስራዎችን እየሰራ እንደሆነ ያረጋገጠው የዘ አትሌቲኮ አምደኛ ዳቪድ ኦርኔስቲ የሂዩዝ ሁኔታ እንደሚያሳየው ይህ ክረምት በሊቨርፑል ውስጥ የመጨረሻ የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው። ከዛም ሂዩዝ ተተኪ በአንፊልድ ያለውን ኃላፊነት በቀጥታ ይረከባል ተብሏል። እናም ሂዩዝ ምናልባትም በሊቨርፑል የመጨረሻ ጊዜው ነውና እነማንን አምጥቶ ነው ሊቨርፑልን ቀይሮ ከክለቡ ሊሰናበት የሚችለው የሚለው ነገር አሁን በትልቁ እየተነሳ ያለ ጉዳይ ነው። ምናልባት የእሳቸው ሊቨርፑልን የማሻሻል ሂደት ግን ምንም ጥያቄ የለውም። በርካታ ኮከቦችን ከዋክብቶችን ወደ ሊቨርፑል አምጥተዋል። የአምና ዝውውር ብዙ ነገር ይነግረናል እና በዚህ ክረምት ላይ ግን እሳቸው የመጨረሻ የዝውውር መስኮት ይሆናል ተብሎ ነው የሚታሰበው ሊቨርፑልን እየመሩ ከዛ በኋላ በይፋ ስራቸውን ሊለቁ የሚችሉበት እድል እንዳለም ተጠቁሟል። ሊቨርፑል በቅድመ ውድድር ዝግጅት ሐምሌ 18 ይጀምራል። ከሐምሌ 18 ጀምሮ ወደ ቤተሰቦቻችን 5 ጨዋታዎችን እስከ ነሐሴ 10 ሊቨርፑል ያደርጋል። ምናልባት የሚጠበቁ ጨዋታዎች ከሊድስ ጋር የሚያደርገው ከሞናኮ ጋር እና ከኮሞ ጋር የሚያደርገው ጨዋታዎች በትልቁ ይጠበቃሉ። ከዛ ውጪ በሊቨርፑል በኩል ዝውውርን ብናነሳ እንደ ዶሚኒክ ሶቦስላይ ያለ ተጫዋች የዛሬ 3 ዓመት 60 ሚሊዮን ፓውንድ ከፍሎ ያመጣ ቡድን ነው ሊቨርፑል እና ላመነበት ተጫዋች የመክፈል ችግር የለበትም። የአንዲ ሜንዲንን በእርግጥ የዝውውር ሂሳብ 100 ሚሊዮን ዩሮ አቅርቦ ውድቅ እንደተደረገበት ይታወቃል እንጂ ሊቨርፑል ገንዘብ ሳያቀርብ ቀርቶ አይደለም። የአንዲ ሜንዲን ያጣው በራሱ ፍላጎት ምክንያት ስለሆነ ነው። ስለዚህ ሊቨርፑል አንዳች ዝውውር ይፈጸማል ተብሎ ይታሰባል። ዶሚኒክ ሶቦስላይ ግን በሊቨርፑል በእነኚህ 3 ዓመታት 147 ጨዋታ 28 ጎል 24 አሲስት ካራባው ካፕና ፕሪሚየር ሊግን ከሊቨርፑል ጋር ከፍ አድርጎ አንስቷል። ያለፈው ሲዝን የተጠናቀቀው ውድድር ዓመት የሊቨርፑል ምርጡ ተጫዋች ዶሚኒክ ሶቦስላይ እንደነበረም የሚዘነጋ አይደለም። ሊቨርፑልዋን እቺን ቀን አይረሷትም። ዛሬ ጁላይ 2 ነው በፈረንጆች አቆጣጠር፣ በኢትዮጵያን አቆጣጠር ደግሞ ሰኔ 25 ነው። አምና ሰኔ 25 በዚህ ሰዓት ዲያጎ ጆታ በህይወት ነበረ፣ ወይም በፈረንጆቹ ጁላይ 2 በህይወት ነበረ። ዲያጎ ጆታና ወንድሙ ልክ በዛሬው ዕለት የዛሬ ሻንጣቸውን እያዘጋጁ ነበር ወደ እንግሊዝ ለመምጣት። በኋላም ላይ ግን ከሰዓታት በኋላ ህልፈተ ህይወታቸውን ሰማን። በጣም አሳዛኙ ዜና ነበረ። የፖርቱጋልና የክሮሻ ጨዋታ ሲደረግ የዲያጎ ጆታ አንደኛ ሙት ዓመት የሚደረግበት ነው። ዲያጎ ጆታን በእርግጥ ባለም ዋንጫውም እያሰቡት እንደሆነ ይታወቃል። ዲያጎ ጆታ በሊቨርፑል 20 ቁጥር መለያ ለብሶ ግብ ሲያስቆጥር ሊቨርፑል የማይሸነፍበት እንደሆነ ይታወቃል። ለዲያጎ ጆታ ስንል የገጠምነውን ሁሉ እናሸንፋለን የሚለው ፖርቱጋላውያን ምን ያሳዩ ይሆን የሚለው ይጠበቃል። በክሮሻ ጨዋታ ላይ ሊቨርፑሎች ለዲያጎ ጆታ መታሰብ የሚሆን ነገር ግን አንድም ነገር ሳያረጉ ዓመቱ እንደተጠናቀቀ ይታወቃል፣ ዋንጫ ሳያነሱ ለማለት ነው። ዲያጎ ጆታ ግን የዛሬ ዓመት ልክ በዚች ቀን በህይወት የነበረ ልክ በዚች ቀን ሻንጣውን እያዘጋጀ የነበረ ሰው እንደነበረ ይታወቃል። ከሰዓታት በኋላ ግን ያሰቃቂ አደጋ እሱን ወንድሙን ህይወት እንደቀጠፈ የሚዘነጋ አይደለም። ማንቸስተር ዩናይትድ በዝውውር ገበያው ላይ ምን አይነት እንቅስቃሴ እያደረገ ነው የሚለውን እናንሳ። በርከት ያሉ የመረጃ ምንጮችን ዋቢ አድርገናል ለዚህኛው ጥንቅራችን። ውድ ቤተሰቦቻችን የአሌክስ ስኮትን ጉዳይ እናስቀድም። ዩናይትድ የአማካይ ክፍሉ ለማጠናከር በአሌክስ ስኮት ላይ ትኩረት አድርጓል። አሁን ላይ በርንማውስ አንዳች እቅድ አለው። ተጫዋቹን የዝውውር ገበያው ላይ በከፍተኛ ዋጋ ተጫዋቾች እየተሸጡ ነው እና አሁን ላይ ከ60 ሚሊዮን ፓውንድ በላይ ላይሸጡት እንደሚችሉ ያውቃሉ። ስለዚህ የበርንማውስ እቅድ ተጫዋቹን ኮንትራት ማራዘም፣ ከጥር ጀምሮ መሸጥ የሚለውን ደሞዝ ጨምሮለት ማለት ነው የሚለውን ነገር እያቀረቡለት ነውና ዩናይትድ ከበድ ያለ ድርድር ይጠብቋል። ከዛ ውጭ አርሰናል፣ ለማደኛው ቶትናም፣ ሲቲ፣ ቼልሲም የተጫዋቹ ፈላጊ እንደሆኑ ይታወቃል። ስለዚህ በዩናይትድ የአማካይ ስፍራ ላይ የአሌክስ ስኮት ጉዳይ አሁናዊ ሁኔታ ይሄን ይመስላል። ኦሬል ቹዋሚኒን እናንሳ። ኦሬል ቹዋሚኒ በዝርዝር ውስጥ አለ። በዩናይትድ በኩል ከፍተኛ የሆነ የተጋነነ ደሞዝ ለዩናይትድ ሌላኛው ስጋት ነው። እንደ አማራጭ ፍሌክስን ሚቻ እና ታይለር አዳምስ ስማቸው እየተነሳ ነው። በሌላ በኩል ካርሎስ ባሌባ እና አዳም ዋርተንም በዚህ ክረምት የዩናይትድ አማካኝ ዝውውር ውስጥ አሉ። እንደሚታወቀው ማኑኤል ኡጋርቴ ተጎድቷል። ለአንድ ዓመት ጉዳት ላይ ነው። ፊፋ ደሞዙን ቢከፍልም ዩናይትድ ግን ተጫዋቹ ሸጦ ሊያገኝ የነበረውን ገንዘብ ያስቀርበታል።
ያ ዩናይትድ የዝውውር መስኮቱ ላይ አማካይ ክፍለውን እንዳያመጣ እቅዱን አይሰርዝም፣ ግን የግራ ክንፍ አጥቂን ሊያስቀርበት ይችላል። ከዛ ውጪ የአማካይ ስፍራ ላይ የብሩኖ ፈርናንዴዝን ጉዳይ በተመለከተም ኮንትራት የማራዘም ሂደቱ በሚቀጥሉት ቀናት ተግባራዊ ይደረጋል ተብሏል። የብሩኖ ውል ጊዜ መጠናቀቂያ 1 ዓመት ብቻ የቀረው ሲሆን ማንቸስተር ዩናይትድ ወይ በዚህ ክረምት ማስፈረም አለበት ኮንትራቱን ማራዘም ወይ መሸጥ አለበት። አሁን ባለው ሂደት ግን ቤን ጃኮብስም እንዳረጋገጠው ብሩኖ ፈርናንዴዝ በዩናይትድ ኮንትራቱን ይፈርማል፣ በዩናይትድ ይቆያል የሚል ነው። ከራሽፈርድ ጋር በተያዘ ራሽፈርድ የዓለም ዋንጫ እንግሊዝ ጉዞ ስለቀጠለ በዛው ይቀጥላል። በሁለቱ አካላት መካከል ድርድሩ ቀጥሏል። በሁለቱ ወገኖች መካከል ያለው ድርድር በዩናይትድ ቆይቶ ገዢ እስኪመጣ መሸጥ ነው። ማንቸስተር ዩናይትድ 40 ሚሊዮን ፓውንድ ለጥፎበታል። የራሽፈርድ ደሞዝ በጣም የተጋነነ ነው። 325,000 ፓውንድ በሳምንት ያገኛል። ምናልባት ይሄ እንቅፋት ሊሆን ይችላል ተብሎ ይጠበቃል በዩናይትድ በኩል ተጫዋቹን ለመሸጥ። በቦሌም ራሽፈርድ ካልተሸጠ ግን የዩናይትድ የግራ ክንፍ አጥቂ ሆኖ በቀጣይ ዓመት ይቀጥላል። ምናልባት የዩናይትድ ደጋፊዎችን ጠይቀን ነበረ፣ ይህ ጉዳይ እንዴት ታዩታላችሁ፣ ዩናይትድን እንዴት ይመለከቱታል በሚል ማለት ነው። ከዚህ ጋር በተያያዘ የዩናይትድ ደጋፊዎች ባጋሩን የግል መልከታቸውን በሀሳብ መስጫ ሰጠናቸው ላይ ሲጽፉ አንድም ወቅታዊ ብቃቱ ጥያቄ ያላቸው፣ ሁለተኛ ግን መልበሻ ክፍሉን አይረብሽም ወይ? ለተጫዋቾችስ መጥፎ ልምምድ አይሆንም ወይ? ከክለብ ጋር ተጋይተውና ተጣልተው ሲወጡ የሆነ ጊዜ ላይ ለክለቡ መልሰው እንዲጫወቱ ያደርጋልና ይህ መጥፎ ልምምድ አይሆንም ወይ የሚል ጥያቄ ያለ። ግን የወቅታዊ የራሽፈርድ እንቅስቃሴ በባርሴሎና የራሽፈርድ እንቅስቃሴ በእንግሊዝ ብሔራዊ ቡድን ለዩናይትድ በግራ ክንፍ አጥቂ መፍትሄ አይሆንም ወይ የሚለውን ግን በዛው አጋሩን። አርሰናልን ዝውውር እናንሳ። አርሰናል 65 ሚሊዮን ፓውንድ ቀጣይ ለኒካስል የሚያቀርቡት የዝውውር ሂሳብ ነው። ኒካስል ሳንድሮ ቶናሊን 100 ሚሊዮን ፓውንድ ለቶትናም የሸጠ፣ እንደዚሁም ደግሞ በክረምት ገና መግቢያው አካባቢ የዝውውር መስኮቱ ገና ሳይከፈት በጁን የመጀመሪያዎቹ ቀናት ላይ አንቶኒዮ ጎርደንን ለባርሴሎና በ80 ሚሊዮን ዩሮ የሸጠ፣ ሽያጭን በደንብ የተለማመደ ነው። መደራደርን የሚችል ቡድን ሆኖ ተከስቷል። ከዚህ ጋር በተያያዘ ግን ምናልባትም የውል ማፍረሻውን በርካታ ብራዚሊያን አለ 65 ሚሊዮን ፓውንድ ነው። አርሰናል መረጃ አላቸው ያቀርባሉ ቢሉ የኒካስል ዩናይትድ አሁናዊ ሁኔታ ግን ተጫዋቹን ለማቆየት ነው። በርካታ ጥረት እያደረጉ ነው ተብሏል። በነገራችን ላይ አሁን ከተጫዋቹ ወኪል ጋር የሚነጋገሩ አርሰናል ብቻ አይደለም ራሱ ኒካስልም ነው። ኒካስል ኮንትራቱን እናራዝምለት፣ ደሞዝ እንጨምር፣ አርሰናሎች ደግሞ በ65 ሚሊዮን ፓውንድ የግላችን እናድርገው የሚል ነው በወኪሉና አርሰናል እንዲሁም በኒካስል መካከል ያለው ድርድር። በሁለቱም ክለቦች መካከል ቀጥተኛው ድርድር ግን ይህን መረጃ እስካቀረብንበት ሰዓት ድረስ አልተጀመረም። ምናልባት መረጃውን ካቀረብን በኋላ ከተፈጠረ ግን በቀጣይ መረጃ እናካትተዋለን። ክርስቶስ ዦሊስ የአርሰናል ተፈላጊ ተጫዋች ነው። በነገራችን ላይ ጥያቄ እየመጣልን ስለነበረ ነው። ከሱ ጋር ሊደረግ የሚችለው ማንኛውም የዝውውር ድርድር ባርኮላና ሮጀርስን ጋር ካለው ጋር ተመጣጣኝ ነው ወይም ተቀራራቢ የሚባል ነው። አርሰናሎች በአማራጭነት የያዟቸው ሮጀርስ፣ ባርኮላ፣ ቀጥሎ ደግሞ ዞሊስ አለና ምናልባት ዞሊስ ካልመጣ ሮጀርስ ወይም ባርኮላ አርሰናል መጥቶ መሆን አለበት እንደማለት ነው። ጋብሪኤል ማርቲኔሊ በቡድን ውስጥ የሚቆይ ከሆነ፣ ሌሳንድሮ ትሮሳርድ በቡድን ውስጥ የሚቆይ ከሆነ ደግሞ ጭራሹኑ የሶስቱም ዝውውር አይፈጸምም። አርሰናል ቀድሚያ የሚሰጠው ሮጀርስ፣ ቀጥሎ ባርኮላ፣ ቀጥሎ ዞሊስ ሆኗል። በርካቶች ግን የዞሊስ ዝውውር ቢፈጸም ለአርሰናል ከፋይናንስም ከወጣትነቱም እና ይሄ ድልን ከተራበ ከሚለው አንጻር በርካቶች ዞሊስን እየመረጡ ነው። ጉዳዩን እየተከታተልን እናመጣዋለን። በዓለም ዋንጫ በአርሰናል በኩል ማርቲን ኦዴጋርድ 3 አሲስት አለው፣ ቡካዮ ሳካ 2 አሲስት አለው፣ ቪክተር ዮኬሬሽ 2፣ ዴክላን ራይስ፣ ጋብሪኤል ማጋሌሽ እና ትሮሳርድ እንዳላቸው የአርሰናል ተጫዋቾች በዓለም ዋንጫ ላይ ጥሩ ጊዜ እያሳለፉ ነው። ምናልባት የትሮሳርድን በዛው እናንሳው። ትሮሳርድ ሴኔጋል ከቤልጅየም በነበረ ጨዋታ ላይ እስከ ጨዋታው መጠናቀቅ ድረስ የትሮሳርድ ሀገሩ ቤልጅየም እየተመራች ነበረ። 88ኛው ደቂቃ ላይ ትሮሳርድ ድንቅ አሲስት አድርጎ ሀገሩ አቻ እንድትሆን በማድረግ ወደ ቀጣዩ ዙር ለማለፍ ተርኒንግ ፖይንት ነበረ። በዓለም ዋንጫ ላይ ድንቅ ነው ትሮሳርድ። ለአርሰናል በእርግጥ ጥሩ ነው። አንዳንድ ጨዋታዎች ላይ ተቀይሮ ሲገባ እድሜው ያው ለአርሰናል ለሽያጭ የሚበቃበት እድሜ ላይ ደርሷል። አሁን በርካቶች የቤሺክታሽ ወይም ወደ ቱርክ ክለቦች የመምራቱን ነገር በስፋት እያነሱት ይገኛሉ። የዓለም ዋንጫ የቤልጅየም ጉዞ ሲቋጭ ወይም እስከ መጨረሻው ሜዳ በየትኛው መንገድ ሲቋጭ አንዳች ነገር እንሰማበታለን። እንግሊዝ በዓለም ዋንጫው ስትቀጥል በኢያን ራይት በኩል አንድ የተነሳ ነገር አለ። ሳካዮ ከተቀያሪ ወንበር ነው የተነሳው። ሩኒ ጥሩ ነው ተጠባባቂ ወንበር ላይ መሆኑ ማለት ይታወቃል። ኢያን ራይት በአሁኑ ወቅት እየተጫወተበት ያለውን ሁኔታ ስመለከት ሳካ እንደቀድሞ እንዳልሆነ እረዳለሁኝ እና ለምን አያሳርፉትም እያለ ነው። በእርግጥ ትላንትም ሙሉ 90 ደቂቃ ላጫወቱትም ቀየረውን ያስገቡት። ግን ሳካ ላይ አሁን የሚነሱ ጥያቄዎች በሙሉ ከረፍት ጋር የተያዙ ናቸው።
ምናልባት አርሰናል ከእንግሊዝ ጉዞ በኋላ ረጅም ረፍት ሊሰጡ ይችላሉ ተብሎ ይጠበቃል። ሌላው ዋይኒ ማርክ ሩኒ ስለ ዴክላን ራይስ አንስቷል። ዴክላን ራይስ ለእንግሊዝ የማይተካ ተጫዋች ነው፣ እጅግ አስደናቂ እንደሆነና እርሱን መመልከት ደስታ እንደሚሰጥ መናገር እፈልጋለሁ። ግን አለ እሱና ኤሊዮት አንደርሰንን አንድ ላይ መጠቀም አሁንም ብክነት ነው። ሁለቱም ጥሩ ኳሊቲ ያላቸው አፈራርቆ መጠቀም ይሻላል። በተለይም ለራይስም አንዳንድ ጊዜ ረፍት መስጠት አለባቸው አሰልጣኙ እያለ ነው። ግን በእንግሊዝ ብሔራዊ ቡድን ውስጥ እሱም መመልከት ያስደስታል ብለዋል። ከሃቨርዝ በዓለም ዋንጫ ሀገሩን ወክሎ ጥሩ ጉዞን አድርጓል። ግቦችን አስቆጥሯል፣ አሲስት ነበረው። የመጨረሻውን ፍጹም ቅጣት ምት ከሳቱት ውስጥ ግን አንደኛው ነው ሲወድቁ ማለት ነው በፓራጓይ ተሸንፈው። ከሃቨርዝ ባለፉት ጥቂት የውድድር ዓመታት ውስጥ ከጀርመን ጋር በጣም መጥፎ ጊዜን ያሳልፈናል። ጠንካራ መሆን ያለብን ራሳችንን ማዘጋጀት አለብንና የምንወክላትን ሀገር የሚመጥን እግር ኳስ መጫወት አለብን ብሏል። አሁን ወደ አርሰናል ተመልሷል። እረፍት ተሰጥቶታል በአርሰናል ወዲያው ቡድኑን አይቀላቀልም። ከዚህ ጋር በተያዘ በአርሰናል በኩል የቅድመ ውድድር ዝግጅታቸውን ሲጀምሩ በአንዴ ወዲያው ወደ ቡድኑ አይጨምሯቸውም። ከዛ ውጭ ፍሎሪያን ባሎገን በቅርቡ የሰሜን ለንደን ትልቅና አነጋጋሪ ዝውውር ሊያደርግ እንደሚችል እየተነገረ ይገኛል። አርሰናል የአካዳሚ ተመራቂውን ባሎጎን በ23 ከስታድ ሬሚስ ጋር ካሳዩ አስደናቂ የውሰት ቆይታ በኋላ በ35 ሚሊዮን ፓውንድ ለሞናኮ ሸጠው ነበር። አሁን ግን በክለቡ ሆነ በብሔራዊ ቡድን ራሱን ካረጋገጠ በኋላ ከዓለም ዋንጫ በኋላ ሞናኮን ይለቃል ተብሎ ይጠበቃል። በርከት ያሉ የመረጃ መገናኛ ብዙሃን ይዞት በወጡ መረጃ መሰረት በርካታ ክለቦች ፈላጊ ናቸውና ባሎጎን ከአርሰናል አካዳሚ የወጣ ተጫዋች በመሆኑ በዚህ ክረምት ወደ ቶትናም ቢያመራ ብዙ የአርሰናል ደጋፊዎች በጣም የማይወዱት ነገር ሊሆን ይችላልና ጉዳዩ ካሁኑ በጣም አነጋጋሪ ጉዳይ ሆኗል። አርሰናል ቤት አንድ ሰው እናንሳ ውድ ቤተሰቦቻችን። ሳንቲ ካዞሮላ በግራ እግሩም በቀኝ እግሩም ሲጫወት በጣም አስደናቂ ነው። ሳንቲ ካዞሮላ ስፔን የቀድሞ የአርሰናል አማካይ ሳንቲ ካዞሮላ በ41 ዓመቱ እግር ኳስስ በቃይ ብሏል። ሳንቲ ካዞሮላ ከዓመት በፊት ወደ ልጅነት ክለቡ ሪያል ኦቪድ አምርቶ ወደ ሊጉ እንዲያድጉ ረድቷቸዋል። ሳንቲ ካዞሮላ ለስፔን ብሔራዊ ቡድን 81 ጨዋታን ሲያደርግ 15 ጎሎችን አስቆጥሯል። ሳንቲ ካዞሮላ 2 የአውሮፓ ዋንጫ ከአርሰናል ጋር ኤፍኤ ካፕ ዋንጫን፣ አንድ የስፔን የዓመቱ ምርጥ ተጫዋች ሽልማትን፣ ከ800 በላይ ጨዋታን ያደረገ ታሪካዊ ተጫዋች ነው። አርሰናላውያን ከመረጃ ሰዓታችን ጋር ያላችሁ ማለት ነው ስለ ሳንቲ ካዞሮላ ማትረሱትን ቅጽበት አጋሩን ብለን እዚህ ጋር በቃ